ግብርና እንደ ሴክተር ወጣቱን አትራክት የሚያደርግ ሴክተር አይደለም። በአብዛኛው የትልቅ ሰው የሽማግሌዎች ስራ ነው። ወጣቶቹንም ብትጠይቋቸው እኛም ጥናት አካሂደን ነበር። ስንጠይቅ ኖበዲ ማንኛውም ወጣት they don't want to አግሪካልቸር ውስጥ ገብቶ መስራት አይፈልጉም ምናምን ነው ችግሩ ብለን ስናይ አንደኛ አግሪካልቸራችን ዘመናዊ አይደለም። የኢራኑ መህር ኒውስ ይዞት በወጣው መረጃ የኢራን ባለስልጣናት በአሜሪካ መሰረተ ልማት ላይ ከፍተኛ የሆነ የሳይበር ጥቃት በመፈጸም ምላሽ ለመስጠት ንግግርን በማድረግ ላይ ስለመሆናቸው ዘግቧል። በተለይም ደግሞ ኢራን አሜሪካ በኒውክሌር ጣቢያዎቿ ላይ የፈጸመቻቸውን ጥቃቶች ተከትሎ የአሜሪካን የደህንነት ተቋማት ላይ ያነጣጠሩ የሳይበር ጥቃቶችን ለመፈጸም ሙከራዎችን እያደረገች እንደምትገኝ ዘ ታይምስ ኦፍ እስራኤል ዘግቧል። ኢራን ቦታው የት እንደሆነ ያልታወቀ የኒውክሌር ጣቢያ እንዳላት ሰምቷል። ባለፉት 12 ቀናት በነበረው የእስራኤል ኢራን ጦርነት የኢራን የኒውክሌር ጣቢያ ኢላማ ያደረጉ ጥቃቶች ሲደረጉ ቆይተዋል። ይሁንና ኢራን ከዓለም የሰወረችው ለነዚህ ጥቃቶችም ያልተጋለጠ የኒውክሌር ማብለያ ጣቢያ እንዳላት ሲኤንኤን ዘግቧል። የግልግል ዳኝነት ስምምነት ሲባል ከውል ወይም ከውል ውጭ ባለ ህጋዊ ግንኙነት ሊፈጠር የሚችልን ወይም የተፈጠረን አለመግባባት በሙሉ ወይም በከፊል በግልግል ዳኝነት ለመፍታት የሚፈጸም ስምምነት ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ዜና አርዕስቶቹን አስቀድሞ ተጀምሯል። ሱባሎ ጋሻው እስከ ዜናው ፍጻሜ ድረስ አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣችን ነው። የግብርናው ዘርፍ በቴክኖሎጂ ባለመዘመኑና ኋላ ቀር ሂደቶችን እየተከተለ በመቀጠሉ ቀላል የማይባል ቁጥር ያላቸው ኢትዮጵያውያን ወጣቶች ዘርፉን ለመቀላቀል ምንም አይነት ፍላጎት እንደሌላቸው ተገልጿል። በርካታ የግብርና ስራዎችን በቴክኖሎጂ ማዘመን ላይ ትኩረቱን ያደረገው የአይኦቲ የግብርና ቴክኖሎጂ ስራ ፈጠራ ውድድር ማጠናቀቂያ ስነ ስርዓት የተካሄደ ሲሆን ውድድሩ የኢትዮጵያን ብሎም የአፍሪካን የግብርና ኢኮኖሚ በቴክኖሎጂ ለማገዝ ትልቅ ጠቀሜታ እንዳለው ተነግሯል። ሙሴ ከበደ ተጨማሪውን አዘጋጅቷል። የኢትዮጵያ ግብርና ዘርፍ አሁንም ኋላ ቀር ሂደቶችን እየተከተለ አርሶ አደሩን ከሞፈርና ቀንበር ሳያላቅቅ ሀገራዊ የምግብ ዋስትናን ጥያቄ በበቂ ሁኔታ ሳይመልስ በርካታ ክፍለ ዘመናትን ተሻግሯል። የግብርና ስራዎችን ከእጅ በመካናይዝድ መሳሪያዎች ከመቀየር አንስቶ ጊዜና ጉልበት በሚቆጥቡ እንዲሁም ምርትና ምርታማነትን በላቀ ደረጃ በሚያሳድጉ የረቀቀ ቴክኖሎጂዎች እንዲታገዙ ማድረግ አሁንም አንገብጋቢ ጉዳይ ሆኖ ቀጥሏል። በግብርና ልማት ላይ የሚሰራው ሂፈር ኢንተርናሽናል የኢትዮጵያ ዳይሬክተር አቶ ቴዎድሮስ የሺወርቅ ተቋሙ በሰራው ጥናት መሰረት ከቅርብ ጊዜያት ወዲህ በግብርና ዘርፍ ላይ ለመሰማራት የሚፈልጉ ወጣቶችን ማግኘት እጅግ አዳጋች እየሆነ መምጣቱን ያብራራሉ። ለዚህም ግብርናችን በቴክኖሎጂ አለመዘመኑ ዋነኛ ተጠቃሽ ምክንያት መሆኑን አንስተው በግብርና ላይ የቴክኖሎጂ ስራ ፈጠራ ሀሳብ ያላቸውን ወጣቶችን በማወዳደርና በማበረታታት ዘርፉ ላይ ዘላቂ ለውጥ ማምጣት የሚለውን ዓላማ ማድረግ የዘንድሮ አዩቲ የኢትዮጵያ ቻሌንጅ 2025 ውድድር መዘጋጀቱን ገልጸዋል። ግብርና እንደ ሴክተር ወጣቱን አትራክት የሚያደርግ ሴክተር አይደለም። በአብዛኛው የትልቅ ሰው የሽማግሌዎች ስራ ነው። ወጣቶቹንም ብትጠይቋቸው እኛም ጥናት አካሂደን ነበር። ስንጠይቅ ኖበዲ ማንኛውም ወጣት they don't want to አግሪካልቸር ውስጥ ገብቶ መስራት አይፈልጉም ምናምን ነው ችግሩ ብለን ስናይ አንደኛ አግሪካልቸራችን ዘመናዊ አይደለም እርሻ፣ ሁለተኛ በቴክኖሎጂና በኢኖቬሽን የታገዘ አይደለም። ስለዚህ ይህንን አድሬስ ለማድረግ ኢኖቬቲቭ አይዲያ ያላቸውን በሴክተሩ ላይ ያላቸውን ወጣቶች አወዳድሮ አይዲያቸውን አሳይቶ ሸልሞ ያንን ስኬል አፕ እንዲያደርጉ ማድረግ ትልቅ ተጽዕኖ ያመጣል በሚል እሳቤ ነውና እንደ ሄይፈር እንደ ሀገርም አግሪካልቸር ሴክተራችን ለውጥ እንዲያመጣ ካስፈለገ ወጣቶቻችን መሳብ አለባቸው። አግሪካልቸርን እንደ ቢዝነስ እንደ ትርፍ እንደሚያስገኝ የሥራ እድል ማየት መቻል አለባቸው። ያንን እንዲያዩ በኢኖቬሽንና በቴክኖሎጂ እንዲታገዝ ያስፈልጋል። የስራና ክህሎት ሚኒስቴር ከሂፈር ኢንተርናሽናልና ግሮስቲፕ አማካሪ ኃላፊነቱ የተወሰነ የግል ማህበር ጋር በመተባበር ያዘጋጁት ግብርናን የሚያዘምን የቴክኖሎጂ ውድድር ሲካሄድ ቆይቶ በዛሬው ዕለት የመዝጊያ ስነ ስርዓቱ ተካሂዷል። የግሮስቲፕ አማካሪ ዋና ስራ አስፈጻሚ አቶ አምዲኖ ሚዴሶ በበኩላቸው ውድድሩ የግብርና ዘርፍ ባለድርሻ አካላትን በጋራ በማሰባሰብ የቴክኖሎጂ ስራ ፈጠራ ባለቤት ወጣቶችን ሀሳብ መሬት ለማውረድና አሁንም በሞፈርና ቀንበር እየታገለ ሀገር እያበላ ያለውን የኢትዮጵያን ገበሬ ልፋት ከዘላቂ ግብ ለማድረስ ትልቅ አስተዋጽኦ የሚያበረክት ስለመሆኑ ተናግረዋል። በዋናነት የዚህ ኢቨንት ዋና ዓላማ የኛ እንደ አፍሪካ ነው ፕሮግራሙ። እዚህ ጋር ተወዳደሩ ልጆች አፍሪካ ደረጃ ሄዶ ባለፈው ዓመት እንደ አፍሪካ አሸናፊዎች ኢትዮጵያዎች ነበሩ። እዚህም ያሉ ልጆች ናቸውና ስለዚህ ዋና ዓላማ እንዴት የግብርና ኢኮሲስቴም ስነ ምህዳር ውስጥ ያሉ ባለድርሻ አካላት ግብርናን እንዴት ማዘመን አብረን እንችላለን የሚለውናል
ስለዚህ የዚህ ፕሮግራም ዋና ዓላማ ባለሀብቶች አሉ፣ ኢንቨስተሮች አሉ፣ ባንኮች አሉ። ግብርናን እንዴት ፋይናንስ ማድረግ እንችላለን፣ ግብርናውን እንዴት ማዘመን እንችላለን። ወጣቶቹ ደግሞ ሀሳብና ኢኖቬሽናቸውን ይዞ እዚህ መጥቶ ይህንን ሀሳባቸውን ወደ ተግባር ወደ መሬት ለማውረድ የስነ ምህዳሩ ወይም የኢኮሲስቴሙ ወይም ባለድርሻ አካላት ሁሉ ሰፖርት ማድረግ ስላለባችሁ ነው። ስለዚህ ኢትስ አ ኮል ፎር አክሽን። አቶ ሀምዲኖ አክለውም ከግብርና እየራቁ ያሉ ወጣቶችን ለመሳብ ግብርናን በቴክኖሎጂ ማዘመን ወሳኝ መሆኑ ጠቅሰው ወጣቶችም ከማረስ ጀምሮ ምርት እስኪሰበሰብና ተጠቃሚዎች ጋር እስኪደርስ ያሉ ሂደቶችን በቴክኖሎጂ የሚደግፉ የፈጠራ ሀሳቦችን ማመንጨት ላይ ይበልጥ ሊሰሩ እንደሚገባ አሳስበዋል። ግብርና ላይ የወጣቱ ሞሮፍ ኢኖቬት ካልሆነ ቴክኖሎጂን ካልያዘ ገበሬው በለመደው መስራት አይፈልገው። በበሬው ማረሱ ሳይሆን በቴክኖሎጂ ማረሱ ነው የሚፈልገው። ስለዚህ ለወጣቱ ምቹ ሁኔታ ለማፍጠር ምን ይጠበቃል ማለት ነው? ሁሉም ባለድርሻ አካላት ወይም ደግሞ ሁሉም የስነ ምህዳሩ ተሳታፊዎች አብሮ መስራት አለባቸው። ስለዚህ ከወጣት የሚጠብቀው ነገር በጣም እጅግ ነገር ይጠበቃል። ስለዚህ ቻሌንጁ ምንድነው? ይህን ቻሌንጅ እንዴት ኢኖቬት ሊሶልቭ ማድረግ እንችላለን? የኛ አካባቢ የኛ ሰፈራችን ላይ ያሉ የግብርና ችግር ይሄ ማለት አግሪካልቸራል ቫሉ ቼኑን እንዳለው ሰው ከማረስ ጀምሮ እስከ መጨረሻ ምርቱን መሰብሰብ ሂደት ያሉ ሁሉ ላይ ኢኖቬሽን ያስፈልገናል። ዘንድሮ ለአራተኛ ጊዜ የተካሄደው ውድድር የግብርና የቴክኖሎጂ ስራ ፈጠራ ሀሳብ ያላቸውን ወጣቶችን አወዳድሮ አሸናፊውን ሸልሟል። ይሁንና ከውድድር ባለፈ ሀሳቦቹ መሬት ወርደው ተጨባጭ ለውጥ እንዲያመጡ በቀጣይስ ምን ታስቧል ብለን የጠየቅናቸው አቶ ቴዎድሮስ ተከታዩን ምላሽ ሰጥተውናል። እኛ ከዚህ ቀደምም እንደምናደርገው አሁንም ከአሸናፊዎቹ ጋር ሜሞራንደም ኦፍ አንደርስታንዲንግ እንፈራረማለን። ፕላናቸውን አዘጋጅተው እንዲያመጡ እናደርጋለን። ከዛ በኋላ ከማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ ጋር ፓርትነርሺፕ አለን እንደ ሄፈር በቨርቹዋሊ ሜንተርሺፕ ትሬኒንግ እንዲያገኙ እናደርጋለን። ከዛ ውጪ ጥሩ ስራ ጥሩ ኢኖቬሽን ያላቸውን ልጆች ዩजुዋሊ ከቶፕ ቴኖች ጋር ነው የምንሰራው። እነሱን ሰፖርት እያደረግናቸው ኔትወርክ እንዲያገኙ እያደረግናቸው እኛን የሚመለከት እኛ የምንሰራው ቫልዩ ቼን ላይ የሚሰራ ቴክኖሎጂ ካላቸው እኛ ጋር ኢንተግሬት እያደረግን አብረናቸው ነው የምንቀጥለው። አሁን ደግሞ ከኢዲአይ ጋር ፓርትነርሺፕ እየተነጋገርን ያለ ነው። ኢዲአይ ጋር ያ ፓርትነርሺፕ ካለቀ ቶፕ 50ዎቹ ለኢዲአይ ትራንስፈር አድርገናቸው እነሱ ደግሞ በኢንኩቤሽን ፕሮግራማቸው በአክሰሌሬተር ፕሮግራማቸው ውስጥ እንዲያስገቧቸውና የዘድል ተጠቃሚ እንዲሆኑ እናደርጋለን ብለን እናስባለን። በኢትዮጵያ የኮንስትራክሽን ዘርፍ 21 በመቶ የጂዲፒ ድርሻ እንዳለው ተገልጿል። ይሁንና ዘርፉ ላይ በርካታ ተግዳሮቶች እንዳሉ የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል። ይህንን ለመፍታት ያለመ የኮንስትራክሽን ንግድ ትርኢት ከነገ ሐሙስ ጀምሮ በአዲስ አበባ እንደሚካሄድ ተገልጿል። ኃይለ ገብርኤል ታደሰ። የኮንስትራክሽን ሴክተር ከፍተኛ የሆነ ኢንቨስትመንትን የሚፈጥርና ከፍተኛ የሆነ የሰው ኃይል የሚጠይቅ ዘርፍ ነው። ዘርፉ በሀገራት ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ላይ ትልቅ ድርሻ የሚይዝ ስለመሆኑም መረጃዎች ያመላክታሉ። በኢትዮጵያም የኮንስትራክሽን ዘርፍ 21 በመቶ የጂዲፒ ድርሻ እንዳለው የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል። በዓለም አቀፍ ደረጃ የእድገት መለኪያ ከሆኑ ዘርፎች መካከል ኮንስትራክሽን አንደኛው እንደሆነ የገለጹት ሚኒስትሯ ዘርፉ ጥሩ ውጤቶችን ቢያስመዘግብም በርካታ ተግዳሮቶች እንዳሉበት አመላክተዋል። ትልቅ እድገት፣ ትልቅ መነቃቃት፣ ትልቅ ውጤት የታየበት ዘርፍ ነው። ይሁን እንጂ ምንም እንኳን ባሰብነው የሚገባውን ያህል አድጓል እንኳን ብለን ባንል ዘርፉ በእድገት ፍሬምወርክ ውስጥ ሆኖ ከፍተኛ ቻሌንጆች ገጥመውታል። የኮንስትራክሽን ኢንዱስትሪ ከተወዳዳሪነት አንጻር ችግር ገጥሞታል። ከተወዳዳሪነት አንጻር ብለን ስንል የተቋማት ኢንኤፊሸንሲ ከአደረጃጀት ጋር የሚያያዙ ከአሰራር ጋር የሚያያዙ ከባለሙያ ብቃት ጋር የሚያያዙና ሌሎች ተያያዥ ጉዳዮችን የሚያካትት ሆኖ በሌላ መንገድ ደግሞ በተለይ ውጫዊ የሆነው የኮንስትራክሽን ግብአት ዋጋ ላይ ደግሞ የመጣው ነገር በከፍተኛ ደረጃ የኮንስትራክሽን ዘርፉን ውስብስብ ችግር ውስጥ አስገብቶታል። ሚኒስቴር መስሪያ ቤታቸው በዘርፉ የሚስተዋሉ ችግሮችን ለመፍታት የሚያስችሉ እንቅስቃሴዎችን እያደረገ ስለመሆኑ አክለው የገለጹት ሚኒስትሯ ዘርፈ ብዙ የሆኑ ችግሮችን ለመፍታት ግን የግሉን ዘርፍ ጨምሮ የባለድርሻ አካላት ድጋፍ እንደሚያስፈልግ ጠቁመዋል። ይህንን ውስብስብ ችግር እንግዲህ የኮንስትራክሽን ኢንዱስትሪው በጣም ወሳኝ ኢንዱስትሪ ነው ብለን ካልን በአንድ ተቋም ብቻ ይሄ ውስብስብ ችግር ሊፈታ ስለማይችል ከአንድ ሚኒስቴር መስሪያ ቤት ብቻ ሳይሆን ብዙ ተቋማትን መንግስታዊ የሆኑ ተቋማትን፣ መንግስታዊ ያልሆኑ ተቋማትን፣ ስራ ተቋራጮችን፣ አማካሪዎችን፣ ሪሰርቸሮችን፣ የትምህርት ተቋማትን፣ ግለሰቦችን እንዲሁም ደግሞ ሌሎች የፋይናንስና ከገበያ ጋር የሚያያዙ ተቋማትን ማቀፍ
እና እነኚህን በአንድ ጠረጴዛ ላይ አምጥቶ ማወያየት በጣም ያስፈልጋል። ለኮንስትራክሽን ዘርፉ እድገት አስተዋጽኦ ያበረክታል የተባለለትና የከተማና መሰረተ ልማት ሚኒስቴር ከሌሎች አካላት ጋር በመተባበር ያዘጋጀው ቢግ 5 ኮንስትራክት ኢትዮጵያ የንግድ ትርኢት ለ3ኛ ጊዜ ከሰኔ 19 እስከ 21 ድረስ በሚሊኒየም አዳራሽ እንደሚካሄድ ተገልጿል። ከምስራቅ አፍሪካ መሰረተ ልማትና ውሃ ኤክስፖ ጋር በመተባበር የሚዘጋጀው ይህ የንግድ ትርኢት 67 ቢሊዮን ዶላር የሚገመት የግንባታ ገበያንና 365 ቢሊዮን ዶላር የሚገመት የመሰረተ ልማት ገበያን በመደገፍ ዘርፈ ብዙ ትብብርና የንግድ ትስስር ይፈጥራል ተብሎ እንደሚገመት ተገልጿል። የንግድ ትርኢቱ ዋና ዓላማ ዓለም በዘርፉ የደረሰበትን ደረጃ ለኢትዮጵያ ተደራሽ እንዲሆን ማድረግ መሆኑን ደግሞ የኮንስትራክሽን ስራዎች ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ዮናስ አያሌው ተናግረዋል። የዚህ ፕሮግራም ዋና ዓላማ በኮንስትራክሽን ኢንዱስትሪውን በማዘመን ረገድ ዓለም ላይ የደረሰበትን የኮንስትራክሽን ማቴሪያልስ እና ሲስተሞችን እንደዚሁ ኢትዮጵያ ደግሞ እንድትጋራ ማድረግ ነው። በዛ ረገድ ባለፉት 2 ዓመታት ትልቅ አቅም የፈጠረልን መሆኑን ለማስገንዘብ ፈልጋለሁኝ። በንግድ ትርኢቱ ላይ ከቻይና፣ ጀርመን፣ ህንድ፣ ጣሊያን፣ ኬንያና የተባበሩት አረብ ኤምሬትስን ጨምሮ ከ20 ሀገራት የተውጣጡ ከ180 በላይ ኤግዚቢሽን አቅራቢዎች አዳዲስ የግንባታና መሰረተ ልማት ግብዓቶችን ያቀርባሉ ተብሎ እንደሚጠበቅ ተነግሯል። የእስራኤልና ኢራን ጦርነት የረገበ ቢመስልም በሳይበር ጥቃቶች ሊቀጥል እንደሚችል እየተገለጸ ይገኛል። ኢራን በአሜሪካ የመሰረተ ልማት ተቋማት ላይ የሳይበር ጥቃት ለመሰንዘር እየተዘጋጀች እንደሆነም ተገልጿል። ደምሰው ሽፈራው። እስራኤልና ኢራን ለቀናት ሲያካሂዱት በነበረው ጦርነት የሚሳኤልና የድሮን ጥቃቶቻቸው ጎልተው የዓለምን ትኩረት ስበው ቆይተዋል። ይሁን እንጂ በሁለቱ አገራት መካከል ሲደረግ የነበረው ጦርነት የሚሳኤል ብቻ ሳይሆን የሳይበር ጦርነትም እንደነበረ እየወጡ ያሉ ዘገባዎች ያስረዳሉ። በተጨባጭ ከሚታየው ጦርነት እኩል በኩል በሚባል ደረጃ አንዳቸው በአንደኛቸው ላይ የሳይበር ጥቃቶችን ፈጽመዋል። ኢራን በሳይበር ጥቃትና በመረጃ ምንተፋ በተደጋጋሚ ስሟ የሚጠራ አገር ናት። ለዚህም ነው የሳይበሩ ዓለም ከዚህ ቀደም አደገኛ የመረጃ ምዝበራና ምንተፋ በመፈጸም ታሪክ ካላት አገር ሊደረጉ የሚችሉ የመረጃ ጠለፋዎችን በንቃት እየተከታተለ የሚገኘው። የኢራኑ መህር ኒውስ ይዞት በወጣው መረጃ የኢራን ባለስልጣናት በአሜሪካ መሰረተ ልማት ላይ ከፍተኛ የሆነ የሳይበር ጥቃት በመፈጸም ምላሽ ለመስጠት ንግግርን በማድረግ ላይ ስለመሆናቸው ዘግቧል። በተለይም ደግሞ ኢራን አሜሪካ በኒውክሌር ጣቢያዎቿ ላይ የፈጸመቻቸውን ጥቃቶች ተከትሎ የአሜሪካን የደህንነት ተቋማት ላይ ያነጣጠሩ የሳይበር ጥቃቶችን ለመፈጸም ሙከራዎችን እያደረገች እንደምትገኝ ዘ ታይምስ ኦፍ እስራኤል ዘግቧል። መደበኛ በሆነ ውጊያ ቢሆን የሚኖረው ወታደራዊ ምላሽ የአገሪቱን ተዋጊ ጀቶች፣ ታንኮች ወይም የሚሳኤል ክምችቶችን በመቁጠር የኢራንን አቅም መገምገም ይቻል እንደነበረ የሚያስረዳው የፖለቲካው ሀተታ በሳይበር ዓለም ግን የሳይበር ጥቃት እስካልተፈጸመ ድረስ አገሪቱ ምን ማድረግ እንደምትችል ማወቅ ከባድ ነው ይላል። የኢራን የሳይበር መረጃ መንታፊዎች ዋይፐር የሚባል የጥቃት አይነት በመፈጸም ይታወቃሉ። ይህ አይነቱ ጥቃት የመረጃ ቀበኞች ወደ ድርጅት የኢንፎርሜሽን ቴክኖሎጂ ሲስተም ሰብረው በመግባትና ቫይረሶችን በመልቀቅ ያገኙትን መረጃ ጠራርገው የሚጠፉበት ነው። መረጃን ጠራርጎ ማጥፋት ዓላማው ግልጽ ውድመት ማድረስ እንጂ በተለምዶ እንደሚታወቁት መረጃ መንታፊዎች መረጃን ሰርቆ በመያዝ ገንዘብ መጠየቅ አይደለም። ኢራን እንዲህ አይነት በርካታ ጥቃቶችን በመሰንዘር ልምዷም ከተለያዩ የዓለም ሀገራት ውንጀላዎች የሚቀርቡባት ሀገር እንድትሆን አድርጓታል። በጣም የምትታወቅበት ደግሞ እንደ አውሮፓውያኑ አቆጣጠር በ2012 በሳውዲ አረቢያው የነዳጅ ዘይት ኩባንያ አራምኮ ላይ የፈጸመችው የሳይበር ጥቃት እንደሆነ ይነገርለታል። ኢራን በኩባንያው ላይ የለቀቀችው ሻሙን የተሰኘ ቫይረስ 30,000 ኮምፒውተሮችን አጥቅቶ ያገኘውን መረጃ ሁሉ ካጠፋ በኋላ ለሳምንታት ኩባንያውን ቀውስ ውስጥ ከቶት መቆየቱን አልጀዚራ ዘግቧል። ኢራን ታዲያ ይህንኑ አይነት ጥቃት ከሰሞኑን ከእስራኤል ጋር ስታካሂደው የነበረውን ጦርነት ተከትሎ የእስራኤል ጠንካራ ደጋፊ የሆነው አሜሪካዊው ቢሊዮነር ሼልደን ኤድልሰን ባለቤትነት ስር ያለው በላስ ቬጋስ በሚገኘው ማቋመሪያ ድርጅት ላይ በተመሳሳይ መልኩ መፈጸሙ ተነግሯል። በቢሊዮነሩ ላይ የደረሰው የቫይረስ ጥቃት $40 ሚሊዮን እንዳስወጣውም የቢቢሲ ዘገባ ያሳያል። ኢራን አሁን ላይ ተጨማሪ ጥቃቶችን በአሜሪካ ላይ ለመፈጸም እየዛተች የምትገኝ ሲሆን በጥቃቱ ኢላማ የተደረጉት ደግሞ የኤሌክትሪክ ኃይል ማሰራጫ ማዕከላት፣ የውሃ አገልግሎት ማዕከላትና መሰል መሰረታዊ አገልግሎት ሰጪ ዘርፎች ናቸው ተብሏል። የአሜሪካው ብሔራዊ የሽብርተኝነት አማካሪ ባሳለፍነው እሁድ ዕለት ይህንኑ የኢራን የሳይበር ጥቃት በተመለከተ ማስጠንቀቂያ የሰጠ ሲሆን በማስጠንቀቂያውም በአሜሪካ ውስጥ ጠንካራ የደህንነት ጥበቃ ስርዓት የሌላቸው ኔትወርኮችና ከኢንተርኔት ጋር ግንኙነት ያላቸው መተግበሪያዎች በኢራን ሊፈጸም ይችላል ተብሎ ለሚታሰበው የሳይበር ጥቃት በሰፊው የተጋለጡ ናቸው ሲል ሲኤንኤን ዘግቧል። ይህንንም ተከትሎ የኢራን የሳይበር ጥቃት ያሰጋቸዋል በተባሉት አሜሪካና እስራኤል እንዲሁም ለእስራኤል ትወግናለች ተብላ የምትታማው ሳውዲ አረቢያን አስጨንቋቸዋል።
በአሜሪካና እስራኤል እንዲሁም በሳውዲ የውሃ ማጣሪያና ግድቦች በስርዓታቸው ላይ የኢራን መረጃ መንታፊዎችን አሻራ ስለማግኘታቸው እየተናገሩ ነው። የአሜሪካ ሳይበር ሴኩሪቲና የመሰረተ ልማት ደህንነት ኤጀንሲ የቀድሞ ኃላፊ ጄን ኢስተርሊ ባሳለፍነው እሁድ ሊከሰት ከሚችል የኢራን የሳይበር ጥቃት አሜሪካና አጋር ኃይሎች መከላከያቸውን ከፍ እንዲያደርጉም አሳስበዋል። ባለፉት ቀናት እስራኤል በኢራን ላይ የፈጸመቻቸው ጥቃቶች በኢራን የሳይበር አቅም ላይ ጉዳት አድርሶ ስለመሆኑ ግልጽ ባይሆንም ኢራን የሲቪል መሰረተ ልማቶች ላይ ያነጣጠረ አጸፋዊ እርምጃ የመውሰድ ታሪክ ያላት አገር መሆኗ አገራቱን ስጋት እንዲገባቸው አድርጓል። እንደ ጄን ኢስተርሊን ማስጠንቀቂያ ኢራን በአሜሪካና አጋሮቿ በሆኑት አገራት የውሃ ስርዓት፣ የፋይናንስ ተቋማት፣ የኃይል መስመሮች፣ የመንግስት አውታሮችና ሌሎች መሰረተ ልማቶች ላይ ከፍተኛ ጉዳት ሊያደርስ የሚችል የሳይበር ጥቃት የመፈጸም አቅም እንዳላት አስረግጠው ተናግረዋል። በእንደዚህ አይነት ጥቃቶች ኢራን ከሩሲያ፣ ቻይናና ከሰሜን ኮሪያ ጋር በመሆን የምዕራቡ ዓለም የሳይበር ስጋት ተደርጋ እንድትታይ ያደርጓታል ሲል መህር ኒውስ አስነብቧል። ኢራን ቦታው የት እንደሆነ ያልታወቀ የኒውክሌር ጣቢያ እንዳላት ተሰምቷል። ባሳለፍነው እሁድ የተሰነዘረው የአሜሪካ ጥቃትም የኒውክሌር ማብለያ ጣቢያዎችን በትክክል አላጠቃም ተብሏል። ሚካኤል ኃይሌ ኢራን ቦታው የት እንደሆነ ያልታወቀ የኒውክሌር ጣቢያ እንዳላት ተሰምቷል። ባለፉት 12 ቀናት በነበረው የእስራኤል ኢራን ጦርነት የኢራን የኒውክሌር ጣቢያ ኢላማ ያደረጉ ጥቃቶች ሲደረጉ ቆይተዋል። ይሁንና ኢራን ከዓለም የሰወረችው ለእነዚህ ጥቃቶችም ያልተጋለጠ የኒውክሌር ማብለያ ጣቢያ እንዳላት ሲኤንኤን ዘግበዋል። ባለፈው እሁድ የተፈጸመው የአሜሪካን ጥቃት የኒውክሌር ማብለያ ጣቢያዎችን በትክክል አላጠቃም የሚሉ መረጃዎች ተበራክተዋል። ከሰሞኑን የተሰነዘሩ ጥቃቶች ፎርዶ የተሰኘውን የኒውክሌር ጣቢያ ቢመታም የዩራኒየም ምርቷን ግን ማግኘት እንዳልተቻለ ተዘግበዋል። ሲኤንኤን ባስነበበው ዘገባ ደግሞ ከ7 በላይ ግለሰቦች ኢራን ተጨማሪ የኒውክሌር ማብለያ እንዳላት አረጋግጠውልኛልን ብለዋል። ከተለያዩ ግለሰቦች ተገኘ የተባለው መረጃ ከአሜሪካና እስራኤል ጥቃት በፊት የዩራኒየም ምርቶች ከአካባቢው መውጣታቸውን የሚያመላክት መሆኑም ተነግሯል። ይህ መረጃ ከዚህ በፊት ተሰምቶ የማያውቅ በአሜሪካ የስለላ ድርጅት እጅ የተያዘ መረጃ እንደሆነም ተነግሯል። ኢራን የአሜሪካና የእስራኤል እንቅስቃሴ ወደ ሰሞነኛ አይነት ጥቃት ሊያመራ እንደሚችል በመገመት ከወራት በፊት ሌላ አማራጭ ቦታ በማዘጋጀት ምርቷን እንዳዘዋወረች ይህ መረጃ በአሜሪካ መንግስት ተቃውሞ የቀረበበት የሲኤንኤን ዘገባ አመላክቷል። አሜሪካ የኢራን የዩራኒየም ምርት በምን ያክል ደረጃ ዝቅ አለ የሚለውን ለመመልከት ወደ ቦታው ሰዎችን ስትልክ የደረሰውን ጥቃት መመልከቷ አይቀርም። ይህ ደግሞ ጥቃቱ በትክክል ግብ እንዳልመታ ማረጋገጫ ይሆናል ሲል ዘግቧል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ጦርነት እንዲበቃ በማድረጋቸው ሊጸጸቱ በሚችል ሁኔታ ኢራን የዩራኒየም ምርቷን ማሳደጓን ሪፖርት ሊቀርብላቸው ይችላል በሚልም ተሰግቷል። በተለይም ከሁለቱ ለኢራን ባለስልጣናት ቅርብ ከሆኑ ሰዎች ሰምቷል የተባለው መረጃ የኢራን የኒውክሌር ጣቢያ ላይ የተባለውን ያህል ጉዳት እንዳልደረሰ የሚጠቁም መሆኑን ተነግሯል። የነጩ ቤተ መንግስት ቃል አቀባይ ካርሊና ሌቪት በጉዳዩ ዙሪያ በሰጡት ማብራሪያ ምንም እንኳን ጉዳዩ ሚስጥራዊ ቢሆንም ዘገባው ግን ሐሰተኛ ነው ሲሉ አስተባብለዋል። አለፍ ብለውም የደካሞች ዘገባ ሲሉ አጣጥለውታል። ኢራን ውስጥ ያሉት የዩራኒየም ማብለያ ተቋማት ለመጉዳት 30,000 ፓውንድ ወይም 13670 ኪሎ ግራም አካባቢ የሚመዝን ባንከር ቡስተር ቦምብ ተጠቅመናል ሲሉም ቃል አቀባዩ ተናግረዋል። በኔቶ አባል ሀገራት ስብሰባ ላይ የተገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሲኤንኤን ዘገባ ከተመለከቱ በኋላ ትሩዝ በተሰኘው ማህበራዊ ትስስር ገጻቸው ባሰፈሩት መልእክት የሰሞኑን ዘመቻ በዓለማችን የጦርነት ታሪክ ታይቶ የማይታወቅ ስኬት ነው ሲሉ ጽፈዋል። የአሜሪካው መከላከያ ሚኒስትር በበኩሉ የሰሞኑን ጥቃት ግቡን የመታ ነበር ሲል ዘገባውን አስተባብሏል። እስራኤል በበኩሏ ስራችንን ለመጨረስ የአሜሪካው ባንከር ቡስተር ቦምብ አስፈልጎ ነበር፣ እሱን ተጠቅመን የምንፈልገውን አሳክተናለን ብላለች። ፎርዶና ናታንዝ የተሰኙት የኒውክሌር ጣቢያዎች ሙሉ ለሙሉ ባይወድሙም የዩራኒየም ምርታቸው ግን በእጅጉ ስለመጎዳቱ ከሁለቱ ወዳጅ ሀገራት የሚወጡ መረጃዎችም ጠቁመዋል። በፎርዶ ናታንዝና ኤስፋን በጠንካራ ደህንነት የሚጠበቁ ቢሆንም የቦታዎቹ መሰረተ ልማት እንደወደሙ የሚወጡ የሳተላይት ምስሎች ይጠቁማሉ። የእስራኤል መከላከያ ኃይል ይዞት በወጣው ሪፖርት ባለፈው እሁድ አሜሪካ ያከናወነችው የቦምብ ጥቃት የታሰበለትን ያክል ጉዳት በፎርዶ እንዳላደረሰም ገልጸዋል። የኢራን የኒውክሌር ጣቢያ ማብለያ ቦታዎች በአሜሪካ የአየር ላይ የቦምብ ጥቃቶች ላይመቱ እንደሚችሉ የሚጠቁሙ መረጃዎች ቀደም ብለው ይፋ ሲደረጉ ነበር። በተለይ ፎርዶ የተሰኘው የኒውክሌር ጣቢያ በደቡባዊ ቴሄራን በሚገኘው ተራራማ አካባቢ የተሰራ እንደመሆኑ በቀላሉ በጥቃቶች ላይጎዳ እንደሚችል ቢቢሲ አስነብቦ ነበር። እስራኤል በራሷ አቅም የኢራንን የኒውክሌር ማብለያ መምታት ስለማትችል አሜሪካ ብቻ የታጠቀችውን ባንከር ቡስተር የተሰኘውን ወደ መሬት ከ60 ሜትር በላይ ዘልቆ ገብቶ የሚፈነዳውን ቦምብ ጠይቃለች። ይህም ቦምብ ለ14 ጊዜ በፎርዶ ጣቢያ ላይ እስራኤልና አሜሪካም ጥለዋል። ኢራን ከናታንዝ በመቀጠል በሁለተኝነት የምትጠቀምበት የፎርዶ የኒውክሌር
ጣቢያ ቆማ በተሰኘ ቦታ የተገነባ ሲሆን ማብሊያው ከቴህራን ደቡብ ምዕራብ 95 ኪሎ ሜትር ርቀት ላይ ይገኛል። ቦታው ለኢራን ልዩ ኃይል እንደተገነባ ቢነገርም እንደ አውሮፓውያን አቆጣጠር በ2009 ዓ.ም ለኒውክሌር ማብሊያ ጣቢያነት እንዲያገለግል ተደርጓል ሲል አይዊትነስ ኒውስ ዘግቧል። ናታንዝ የተሰኘ የኒውክሌር ማብሊያ ደግሞ ከቴህራን 225 ኪሎ ሜትር ርቀት ላይ ይገኛል። ከሁለት አስርት ዓመታት በፊት እንደተገነባ የሚነገረው ጣቢያው በ2.7 ሄክታር ላይ ያረፈ እንደሆነ ኤፒ ኒውስ አስነብበዋል። ጣቢያው ከመሬት በታች ከ80 እስከ 100 ሜትር እንደሚርቅም ዘግበዋል። ይህ ጣቢያ በተራሮች ውስጥ ተቀብሮ የሚገኝ የኒውክሌር ማብሊያ መሆኑም ይገለጻል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በኢትዮጵያ ከ3 ዓመት በኋላ የኤሌክትሪክ ታሪፍ በ400 በመቶ እንደሚጨምር በተለያዩ ባለድርሻ አካላት የተዘጋጀው የ2025 የኢትዮጵያ ኤነርጂ ምልከታ ሪፖርት አመላከተ። ይህ የታሪፍ ማስተካከያ የኢትዮጵያ ኤሌክትሪክ ኃይል የሚያወጣውን ወጪ የሚመጥን ገቢ መሰብሰብ እንዲችል የሚያደርግ ነው ተብሏል። የኢትዮጵያ ኤሌክትሪክ አገልግሎት ደግሞ አቅሙን አሳድጎ የብሔራዊ ኤሌክትሪክ መስመር የማስፋፋትና የመቆጣጠር ተግባሩን እንዲወጣ የሚያስችለው መሆኑ ተገልጿል። የኤሌክትሪክ ኃይል አቅርቦት ደህንነት ላይ መሻሻሎች እንዲቀጥሉ የታሪፍ ጭማሪው ተቀባይነት አስፈላጊ መሆኑን ሪፖርቱ የሚያሳይ መሆኑን ሪፖርተር ዘግቧል። በአፋር ክልል ባልተለመደ መልኩ ለእንስሳት መኖ የሚሆኑ ምርቶች በስፋት እየተመረቱ እንደሆነ ተገልጿል። በግብርና ሚኒስቴር የእንስሳትና ዓሳ ዘርፍ አማካሪው ዶክተር አለማየሁ መኮንን ለጣቢያችን እንደገለጹት ክልሉ ካለው ተፈጥሮ የአየር ንብረት የተነሳ ለእርሻና መሰል ዘሮች ምቹ እንዳልሆነ ተደርጎ ሲቆጠር የነበረ ሲሆን በዚህም ምክንያት ክልሉ በተደጋጋሚ ለድርቅ ሲጋለጥ እንደነበር አስታውሰዋል። ይሁን እንጂ ባለፉት ጥቂት ዓመታት በክልሉ የግብርና ዘርፍ ላይ በተሰሩ ስራዎች ክልሉ የእንስሳት መኖ ፍላጎቱን በበቂ ደረጃ ከማሟላት አልፎ ለአጎራባች ክልሎችም ድጋፍ እያደረገ ይገኛል ያሉት ዶክተር አለማየሁ ከዚህ በኋላ የአፋር ክልል ለድርቅ የሚጋለጥበት መንገድ የለም ብለዋል። የደቡብ ኢትዮጵያና የሲዳማ ክልል ነጋዴዎች በናፍጣ እጥረት ምክንያት የገቢና ወጪ ምርቶችን ማጓጓዝ እንዳልቻሉ አስታወቁ። ነጋዴዎቹ ናፍጣ ባለመኖሩ ወደ መሃል ሀገር የሚልኩት በተለይ አትክልትና ፍራፍሬ እየተበላሸባቸው እንደሆነ ገልጸዋል። ስማቸው እንዲጠቀስ ያልፈለጉ የሐዋሳ ከተማ ነዳጅ ማደያ ባለቤት እጥረቱ ሊከሰት የቻለው አቅርቦቱን በጠየቅነው መጠን ማግኘት ባለመቻላችን ነው ማለታቸውን የጀርመን ድምጽ ዘግቧል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ከቀናት በፊት የነዳጅ ግብይትና አቅርቦትን አስመልክተው በሰጡት መግለጫ ለነዳጅ እጥረቱ ስግብግብ ያሏቸውን ነጋዴዎች ተጠያቂ ማድረጋቸው ይታወሳል። የኬንያ መንግስት መገናኛ ብዙሃን እየተካሄዱ ያሉ የተቃውሞ ሰልፎችን በቀጥታ ስርጭት እንዳይዘግቡ አገደ። ባለፈው ዓመት የተካሄደውን ተቃውሞ አንደኛ ዓመት ለመዘከር ወደ አደባባይ በወጡ ሰልፈኞች ላይ ፖሊስ አስለቃሽ ጭስ መተኮሱን ተከትሎ ተቃውሞ ተነስቷል። በአንዳንድ ሸቀጦች ላይ ተጥሎ የነበረውን ግብር መነሻ በማድረግ ተነስቶ የነበረው የአምናው ተቃውሞ ግቡን መምታቱ ይታወሳል። ዛሬ ረቡዕ ደግሞ ባገረሸው ተቃውሞ በርካታ ሰዎች ጉዳት ሳያስተናግዱ እንዳልቀረም ነው የተነገረው። የሀገሪቱ የኮሚኒኬሽን ባለስልጣንም የአደባባይ ተቃውሞዎችን በቀጥታ ስርጭት በሚዘግቡ መገናኛ ብዙሃን ላይ እርምጃ እንደሚወስድ ማሳወቁን ቢቢሲ ዘግቧል። ሩሲያ የዩክሬን ርዕሰ ከተማ ኪየቭ ላይ በፈጸመችው ጥቃት 17 ሰዎች መገደላቸው ተነግሯል። ጥቃቱ በሀገሪቱ የደቡብ ምስራቅ ክፍል ላይ ያነጣጠረ እንደሆነ የተገለጸ ሲሆን ዘርፈ ብዙ ውድመት እንዳደረሰም ሮይተርስ የአካባቢውን ባለስልጣናት ጠቅሶ ዘግቧል። ሩሲያ በዲኒፕሮ በፈጸመችው 2 ዙር ጥቃት ከ200 በላይ ሰዎች ስለመቁሰላቸውም ተሰምቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የኔቶ አባል ሀገራት ወታደራዊ ድጋፍ እንዲደረግ መጠየቃቸውን ሮይተርስ ዘግቧል። ዩክሬንን መደገፍና መርዳት መወገን አይደለም ሲሉ በኤክስ የማህበራዊ ትስስር ገጻቸው ላይ የጻፉት ዜሌንስኪ የኔቶ አባል ሀገራት ድጋፍ የህይወት አድን ስራ ነው ሲሉ ገልጸዋል። ከአንድ ዓመት እስከ 10 ዓመት በዘለቀ ጊዜ ውስጥ በወቅቱ ያልተወራረደና መሰብሰብ ሲገባው ያልተሰበሰበ ከ32 ቢሊዮን ብር በላይ ውዝፍ ሂሳብ መኖሩ ተሰምቷል። የጤና፣ የትምህርት እንዲሁም የመስኖና ቆላማ አካባቢ ሚኒስቴሮች ደግሞ በሂሳብ ግኝቱ ከፍተኛውን ድርሻ የሚይዙ መሆናቸው ተነግሯል። ዳግም ተገኝ ያዘጋጀውን ምህረት ደግፍ እንደሚከተለው ታቀርበዋለች።
በፌዴራል ተቋማት በወቅቱ ያልተወራረደ 32.9 ቢሊዮን ብር ውዝፍ ተሰብሳቢ ሂሳብ መኖሩን የፌዴራል ዋና ኦዲት መስሪያ ቤት ሪፖርት አመላክቷል። የፌዴራል መንግስት ተቋማት የ2016 በጀት ዓመት ኦዲት ሪፖርት ባቀረበበት ወቅት የኦዲተር መስሪያ ቤቱ ዋና ኦዲተር መሰረት ዳምጤ ከፍተኛ የሆነ የመንግስት ሀብት እየባከነ መሆኑንም አንስተዋል። 137 የፌዴራል ተቋማትና በ20 የገቢዎችና የጉምሩክ ቅርንጫፍ ጽህፈት ቤቶች በጠቅላላው 32.9 ቢሊዮን ብር በወቅቱ ያልተወራረደ ተሰብሳቢ ሂሳብ መገኘቱንም አስረድተዋል። 17.7 ቢሊዮን ብር የሚሆነው ውዝፍ ሂሳብም ከአንድ ወር እስከ 1 ዓመት ውስጥ ያልተወራረደ መሆኑም ተገልጿል። በተጨማሪም ከ1 ዓመት እስከ 5 ዓመት በሚደርስ ጊዜ ውስጥ 10.4 ቢሊዮን ብር፣ ከ5 ዓመት እስከ 10 ዓመት 4.4 ቢሊዮን ብር እንዲሁም ከ10 ዓመት በላይ ጊዜ ያስቆጠረው ውዝፍ ሂሳብ 204.8 ሚሊዮን ብር መሆኑን ገልጸዋል። ቀሪው 6.3 ሚሊዮን ብር በወቅቱ ያልተወራረደ ሂሳብ የቆይታ ጊዜው እንደማይታወቅም ለምክር ቤቱ አስረድተዋል። በውዝፍ ተሰብሳቢ ሂሳብ ግኝት መሰረት ከፍተኛውን ድርሻ ከሚወስዱት ተቋማት መካከል የጤና፣ የመስኖና ቆላማ አካባቢ እንዲሁም የትምህርት ሚኒስቴር መስሪያ ቤቶችና ዋቻሞ ዩኒቨርሲቲ ይጠቀሳሉ። ተሰብሳቢ ሂሳብ በወቅቱ እንዲወራረድ ለማድረግ የመንግስት ገንዘብ እንዲባክን በር የሚከፍት መሆኑን ያነሱት ዋና ኦዲተሯ በአስቸኳይ ማወራረድ እንዳለባቸው የዋና ኦዲተር መስሪያ ቤቱ በደብዳቤ ማሳሰቡን ገልጸዋል። በፌዴራል ተቋማት ለስራ ማስኬጃ፣ ለውሎ አበልና ለመጓጓዣ የተሰጠ ቅድመ ክፍያ ሰራተኛው ስራውን አጠናቆ ከተመለሰ በኋላ በ7 ቀናት ውስጥ መወራረድ እንዳለበት ተመልክቷል። ከ300 ሚሊዮን ብር በላይ ያልተሰበሰበ የገቢ ግብር መኖሩም ተነግሯል። የፌዴራል ዋና ኦዲተር መስሪያ ቤት እንደገለጸው በገቢዎች ሚኒስቴርና ጉምሩክ ኮሚሽን ስር በሚገኙ 14 ቅርንጫፍ ጽህፈት ቤቶች 304 ሚሊዮን 866458 ብር እንዲሁም ከሌሎች መስሪያ ቤቶች 5 ሚሊዮን 16649 ብር ያልተሰበሰበ የገቢ ግብር የታክስና ቀረጥ ሂሳብ መኖሩም ታውቋል። እንዲህ አይነት አሰራሮች መንግስት ሊያገኘው የሚገባን ገንዘብ ከማስቀረቱም በላይ ህዝባዊ መሰረተ ልማቶች እንዲጓተቱ የሚያደርግ ነው። በተጨማሪም በጉምሩክ ኮሚሽን በሰዓቱ የተያዙ ዋስትናዎች ወደ ቀጥታ ገቢ ባለመቀየሩ በሁለት ጉምሩክ ቅርንጫፎች 19 ሚሊዮን 515800 ብር በቀረጥ ማስከፈያ ዋጋ ላይ መካተት ያለባቸው ባለመካተታቸው በ13 ቅርንጫፎች ወደ 307 ሚሊዮን ብር የሚጠጋ ያልተሰበሰበ ገንዘብ መኖሩም ተመላክቷል። የውጭ ምንዛሬ ከፍና ዝቅ ማለት ጋርም ተያይዞ የግብይት ዋጋ ከጉምሩክ ዋጋ ጋር ሲነጻጸር ልዩነት በመፍጠሩ 16.3 ሚሊዮን ብር እንዲሁም ክፍያ በተፈጸመበት ዕለት ባለው የምንዛሬ ስሌት ባለመሰላቱ ምክንያት በ4 ቅርንጫፎች ከ3.6 ሚሊዮን ብር በላይ ያልተሰበሰበ መሆኑ ተመላክቷል። የመንግስት አስፈጻሚ አካላት የኦዲት ግኝቶችን መሰረት ያደረገ ክትትል በማድረግ ተጠያቂነትን ማስፈን እንደሚገባቸው ምክር ቤቱ ያሳሰበ ሲሆን ዋና ኦዲተር መስሪያ ቤት ከፍትህ ሚኒስቴርና ከፌዴራል ፖሊስ ጋር ያለውን ቅንጅት ሊያጠናክር እንደሚገባም ተመላክቷል። የግልግል ዳኝነትና የእርቅ አሰራር ስርዓት ፍትህ የማግኘት መብትን ለማረጋገጥ አጋዥ መሆናቸው ይነገራል። ዳኝነቱ አለመግባባትን ለመፍታት አማራጮችን እንደሚያሰፋም ይነገራል። የህግ ባለሙያው በግልግል ዳኝነት የማይቀርቡ ጉዳዮች ምን እንደሆኑ ይነግረናል። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ለግልግል ዳኝነት የማይቀርቡ ጉዳዮችን የተመለከተ ህገ ነገር መረጃ ላካፍላችሁ። አብራችሁን ቆዩ። የግልግል ዳኝነትና የእርቅ አሰራር ስርዓት መዘርጋቱ ያለመግባባት መፍቻ አማራጮችን በማስፋት ፍትህ የማግኘት መብትን ለማሟላት አጋዥ በመሆኑና በተለይ የኢንቨስትመንትና ንግድ ነክ አለመግባባቶችን ለመፍታትና ለዘርፉ እድገት አስተዋጽኦ ያለው በመሆኑ የግልግል ዳኝነትና እርቅ የተዋናይ ወገኖችን ወጪ በመቀነስ ሚስጥርን በመጠበቅና ልዩ ሙያ ያላቸው ባለሙያዎች በዳኝነት እንዲሳተፉ በማድረግ እንዲሁም ቀላልና ተዋናይ ወገኖች ነፃነት ያለው ስነ ስርዓት ለመጠቀም በመፍቀድ የተቀላጠፈ ውሳኔ ለመስጠት የሚያስችሉ በመሆኑ የሀገሪቱን ነባራዊ ሁኔታ ታሳቢ በማድረግ በግልግል ዳኝነት የሚታዩ ጉዳዮችን ለመለየት ሂደቱ የሚመራበትና ውሳኔ የሚፈጸምበትን አጠቃላይ ማዕቀፍ መደንገግ አስፈላጊ በመሆኑ ኢትዮጵያ ተቀብላ ያጸደቀቻቸው ዓለም አቀፍ ስምምነቶች ተግባራዊ ለማድረግ አጋዥ በመሆኑ ከግልግል ዳኝነትና ከእርቅ ጋር በተያያዘ የዳበሩ ዓለም አቀፍ አሰራሮችንና መርሆችን ታሳቢ በማድረግ በስራ ላይ ያሉ ህጎችን ማሻሻል አስፈላጊ በመሆኑ የግልግል ዳኝነትና የእርቅ አሰራር ስርዓትን ለመደንገግ ህግ ሊወጣ ችሏል። የግልግል ዳኝነት ስምምነት ሲባል ከውል ወይም ከውል ውጭ ባለ ህጋዊ ግንኙነት ሊፈጠር የሚችልን ወይም የተፈጠረን አለመግባባት በሙሉ ወይም በከፊል በግልግል ዳኝነት ለመፍታት የሚፈጸም ስምምነት ነው። በአንድ የግልግል ዳኝነት ስምምነት ውስጥ በሚወድቅ አለመግባባት ላይ
በፍርድ ቤት ክስ ሲቀርብና ተከሳሹ በመጀመሪያ ደረጃ መቃወሚያነት የግልግል ዳኝነት ስምምነት ያላቸው በመሆኑ በዚያው አግባብ መታየት እንዳለበት ተቃውሞውን ካቀረበ ፍርድ ቤቱ ክሱን ውድቅ በማድረግ በግልግል ዳኝነት ስምምነቱ መሰረት ጉዳያቸውን እንዲጨርሱ ሊያሰናበታቸው ይገባል። ይህም የሚያሳየው የተከራካሪ ወገኖችን ብልጫ ለማክበር መሆኑ ግልጽ ነው። የግልግል ዳኝነትና የእርቅ አሰራር ሕግ ለግልግል ዳኝነት የሚያቀርቡ ጉዳዮችን መመልከት ያስፈልጋል። በዚህም መሰረት የፍች፣ የጉዲፈቻ፣ የአሳዳሪነት፣ የሞግዚትና የውርስ ጉዳዮች፣ የወንጀል ጉዳዮች፣ የግብር ጉዳዮች፣ መክሰር ላይ የሚሰጥ ውሳኔ፣ የንግድ ማህበራት መፍረስ ላይ የሚሰጥ ውሳኔ፣ የሊዝ ጉዳይን ጨምሮ አጠቃላይ የመሬት ጉዳዮች፣ አስተዳዳሪ ውሎች በልዩ ሁኔታ በሕግ ካልተፈቀደ በስተቀር የንግድ ውድድርና የሸማቾች ጥበቃ በሕግ ለሚመለከታቸው አስተዳዳሪ አካላት በተሰጠ ስልጣን ስር የሚሸፈኑ አስተዳዳሪ አለመግባባቶችና በግልግል እንዳይታዩ በሕግ የተከለከሉ ሌሎች ጉዳዮች ናቸው። የግልግል ዳኝነት ውሳኔ ማለት አለመግባባቶችን ለመፍታት በቋሚነት በተደራጀ የግልግል ተቋም ወይም በተዋይ ወገኖች ስምምነት በጊዜያዊነት በሚቋቋም የግልግል አካል የሚሰጥ ውሳኔ ሲሆን አለመግባባት ያለባቸው ግራቀኝ ወገኖች በየራሳቸው አንዳንድ ሰው ከመረጡ በኋላ እነዚህ በግራቀኙ በኩል የተመረጡት ሁለት የግልግል ዳኞች ሰብሳቢውን የግልግል ዳኛ ይመርጣሉ። በተግባር የሚስተዋለው ችግር ግራቀኙ የመረጧቸው የግልግል ዳኞች እንደ ግል ጠበቃ የመቁጠርና የየራሳቸውን ጉዳይ ለማስፈጸም የመረጧቸው አድርገው የመመልከቱ ጉዳይ በሂደት የግልግል ዳኝነትን የእርቅ አሰራር ስነ ስርዓቱ አዲስ ከመሆኑ ጋር ተያይዞ የመጣ ችግር ስለሆነ ለግልግል ዳኝነት የተሻለ አታይ ሲፈጠር አብሮ ሊቀየር ይችላል። በተለይ ደግሞ የዳኝነት አገልግሎት የክፍያ ስርዓቱ እጅግ ከፍ ብሎ የመጣ ስለሆነ ጉዳዮችን በግልግል መፍታት እንደ አማራጭ ሲለመድ በዚያው ልክ ስለ ግልግል ዳኝነትና የእርቅ አሰራር ስነ ስርዓት የተሻለ ግንዛቤ መፍጠሩ አይቀርም። አመሰግናለሁ።